ኦኬ በዛሬ ቱቶሪያላችን የምናየው የስታር ዴልታ ሞተር ፓወር ኮኔክሽን ነው። ይሄን እንደ ሪፈረንስ ይዘን በዚህ ሪፈረንስ መሰረት ከመጀመሪያው እስከ መጨረሻ ድረስ እንዴት አድርገን ኢምፖርት እንዴት ማድረግ እንችላለን፣ ከዛ በኋላ ኮኔክሽን እንዴት መስራት እንችላለን ብሎ ከመጀመሪያ እስከ መጨረሻ ሲሪየስ ላሳያችኋለሁ። አንዱን ሚስ ካደረጋችሁ ኔክስቱን አንደርስታንድ ለማድረግ ትንሽ ስለሚያስቸግራችሁ እያንዳንዱን በደንብ አቴንቲቭሊ እንድትከታተሉ። ምናልባት ብለርድ ሊሆን ይችላል፣ ምክንያቱም ቲክታክ ላይ ሲለቀቅ ብዙን ጊዜ ብለርድ ይሆናል። ብለርድ ከሆነባችሁ ተመሳሳዩን ዩቲዩብ ቻናል ላይ ስለማስቀምጥ ዩቲዩብ ቻናል ላይ ገብታችሁ ማየት ትችላላችሁ። በዛው እኔንም ሰብስክራይብ ያደረጋችሁ አበረታቱ። ለሌሎችም እንዲደርስ ሼር አድርጉላቸው። ሌሎችም መጠቀም አለባቸው፣ ምክንያቱም አካዳሚክ ኮንቴንቶች እኛ ሀገር ሊበረታቱ ግድ ይላል። ያን ስለምታደርጉ ከወዲሁ እጅግ አድርጌ አመሰግናለሁ። ወደ ዋናው ቱቶሪያል እንገባለን። አውቶካድ አዲስ ወርክ ስፔሳችንን ሲንከፍት መጀመሪያ ላይ ሲንከፍት እንደዚህ ይመጣልናል። እዚህ ትመጡና ኒውስ ምትለው ላይ ክሊክ አድርጉ። ወደ ታች ወረድ ትሉና ብሮዝ ቴምፕሌት ይምላል። ይሄን የምናደርገው አውቶካድ ስታንዳርድ ቴምፕሌት ለማስገባት ነው። ያ ቴምፕሌት ምንድነው? የታይትል ብሎክ ቴምፕሌት ነው። እዚህ ላይ ክሊክ ስታደርጉ መጀመሪያ ላይ የምታገኙትን እዚህ ጋር ኤካድ ኤሌክትሪካል የሚለውን ክሊክ አድርጉ። ሁለቱንም ቼክ ማድረግ ይቻላል። ስለዚህ ይሄን የታችኛውን ኦሬ ላይኛውን ይሄኛውን መምረጥ ትችላላችሁ፣ ምክንያቱም ሁለቱም ስታንዳርድ ስለሆኑ። ከዛ በኋላ ኦፕን ትላላችሁ። ቀጣይ እንደዚህ ይከፍታል። እዚህ ጋር ትመጡና የፕሮጀክታችሁን ስም ሪኔም ታደርጋላችሁ። የፕሮጀክታችሁን ስም ሪኔም ለማድረግ እዚህ ትመጡና ሴቭ አስ ምትላለች። ሴቭ አስ ላይ ክሊክ ታደርጋላችሁ። ሴቭ አስ ላይ ክሊክ ስታደርጉ አስገቡ ይላችኋል። እዚህ ጋር መታችሁ ከፊት ለፊት ስታር ዴልታ ሚሉ ላይ ኢንተርቨሉ። ከዛ ልክ እንደዛ ስታደርጉ ራሱ ከላይ የፕሮጀክታችሁን ስም ይቀይራል። ይሄ ፕሮጀክት መጀመሪያ ጀስት ድሮይንግ 2 ሆኖ ነበር የተቀመጠው፣ አሁን ስታር ዴልታ ድሮይንግ ሆኗል። በዚህ ወይ ፕሮጀክታችሁን ሴቭ ታደርጋላችሁ። ፕሮጀክታችሁን ኔም ፋይል ኔሙን ስታር ዴልታ ብላችሁታል። እንደ ኔክስት ስቴፕ ምንድነው የምታደርጉት? እዚህ ትመጡና ልክ በሪፈራንሱ መሰረት ሪፈራንስ ያየነው ምንድነው መጀመሪያ ፓርት መግቢያ ላይ ኢንትሮ ላይ እንዳሳየዋችሁ we have reference። ሪፈረንሳችንን እዚህ ጋር ኮፒ እናደርጋለን። ይሄን ነው ዛሬ የምንሰራው። እንደምትመለከቱት ከላይ የፓወር ኢንካሚንግ ፓወር ላይን አለ። ይሄ ኢንካሚንግ ፓወር በአርኤስቲ ነው። ኢንካሚንግ ፓወር ሜቢ ከኤልፋ ላይ ሊሆን ይችላል፣ ሜቢ ከጀነሬተር ሊሆን ይችላል፣ ሜቢ ደግሞ ከግሪን ኤነርጂ ሊሆን ይችላል። ከዛ በኋላ ምንድነው የምናደርገው? በዚህ ሪፈረንስ መሰረት ይሄኛውን ባዝባር ማስቀመጥ ነው። ይሄ ባዝባር በከለር ኮድ ነው የተቀመጠው። እንድ ደግሞ የታግ ኔም አለው፣ አርኤስቲ ነው፣ ኢንካሚንግ ፓወር ነው። ኤኒሃው ይሄን ዋየር እዚህ ጋር ማስቀመጥ ነው። ዋየሮቹ ተቀምጠዋል፣ ባዝባር ናቸው። ትላልቅ ካፓሲቲ ያላቸው ባዝባሮች ናቸው። ፕላስ ደግሞ በከለር ኮድ ሬድ፣ የሎና ብሉ ሆኖ ነው የተቀመጡት። የመጀመሪያው ታስካችን ይሄን ባዝባር እዚህ መስራት ነው ታይትል ብሎካችን ላይ። ስለዚህ ዙም አውት ካደረግን በኋላ ምንድነው የምናደርገው? ከላይ እዚህ ጋር ተመጡና እዚህ ጋር መልቲፕል ባዝ ሚላለ እሱ ላይ ክሊክ አድርጉ። ደን ኦኬ በሉ። ሁለተኛ ላይ እዚህ ተመጡና ኢምፕቲ ስፔስ ጎ ሆሪዞንታል ሚለው ላይ ክሊክ አድርጉ። ምናልባት ላይሆን ይችላል። ከዛ በኋላ ነምበር ኦፍ ዋየራችን 3 ነው። በዚህ ሲናሪዮ ባለፈው ባየነው 5 ስለሆነ 5 ገመድ ነው። እዚህ ጋር ይሄን ቀይረናል። አሁን 3 ስለምንፈልግ ኦሬዲ አርኤስቲ ብቻ ነው የምንፈልገው። ደን ኦኬ እንላለን። ከዛ በኋላ እዚህ መተን የላይናችንን ባዝባር እስከዚህ ድረስ እንስላለን። ልክ እንደ ሳላችሁ እዚህ ጋር የምትመለከቱት ተመሳሳይ ከለር ነው፣ ዋይት ነው ወይም ግሬ ነው አክቹአሊ። ይሄን ግሬ ከለር ወደ ሬድ፣ የሎና ብሉ መቀየር ነው። ይሄን ለማድረግ እዚህ ጋር ተመጡና እዚህ ጋር ክሬት ኤንድ ኤዲት ዋየር ታይፕ ሚላለ እሱ ላይ ክሊክ ስታደርጉ ክሬት ኦር ኤዲት ዋየር ታይፕ ሚለው ላይ እንደዚህ አድርጉ፣ ክሊክ አድርጉ። ከዛ ዋየር ከለር እዚህ ጋር አሳይን አድርጋችሁ ስጡ። የመጀመሪያው ሬድ ነው፣ ሬድ ስጡ። ሁለተኛው የሎ ነው፣ የሎ ስጡ። ሶስተኛ ብሉ ነው፣ ብሉ አድርጉ። ኦኬ ዋንስ እንደዛ ካደረጋችሁ ኢንተር ትላላችሁ። እንደ ኔክስት ስቴፕ ምንድነው የምታደርጉት? እዚህ ትመጡና ራዩ ላይ እያንዳንዱ ላይ ክሊክ ስታደርጉ ከለር ያስመርጣችኋል። አሁን ሬድ፣ የሎ እና ብሉ አስቀምጠናል። ደን መተን ኤክስ ላይ ክሊክ ስናደርግ እዚህ ጋር ከለር ኮድ አክቲቬት ይሆናል። ይሄን ሬድ አድርጉ እዚህ መታችሁ ካለው ከለሮች ከዛ ኦኬ በሉ። ከዛ ኦኬ ትሉና ባይ ዲፎልት ሬድ ያደርጋል። ኢትስ ኦኬ
ሶ አሁን ከለር መስራት ስላልጀመር ይሄ የመጀመሪያው ስቴፕ ነው። ሁለተኛ ስቴፕ ላይ መተን የመጀመሪያው ላይ ሴሌክት ካደረግን በኋላ እዚህ መተን አሁን ሁለተኛው ላይ ቼንጅ ኦር ኮንቨርት ዋየር ታይፕ ምላለ እዚህ ጋር መተን ቼንጅ እናደርጋለን። ሶ መጀመሪያውን ሬድ ደን እዚህ ጋር መተን ኦሬዲ ሬድ ስለሰጠን ኦኬ እንላለን። ከዛ ዋየራችንን ሴሌክት አድርገን ኢንተር በምንልበት ጊዜ ሬድ ኮንፊርም ያደርግልናል። ደን ሁለተኛው ላይ እንሄዳለን። እዚህ ጋር ሁለተኛው ፌዝ ላይ ስንሄድ ቼንጅ ኦር ኮንቨርት ዋየር ታይፕ ምላለ እሱ ላይ ክሊክ እናደርጋለን። ሁለተኛ የሎ ላይ ነው። ደን ኦኬ እንላለን። አሁን ዋየራችንን ሴሌክት እናደርጋለን። ደን ኢንተር ይኸው የሎ አድርጎልናል። ሶስተኛው አሁን ቀጥታ ወደዚች ፊቸር እንሄድና አሁንም ቼንጅ ኦር ኮንቨርት ዋየር ታይፕ ምላለ እዚህ እንመጣና ብሉ እንላለን። ከዛ ኦኬ ደን ዋየራችን ላይ ክሊክ እናደርጋለን። ደን ኢንተር ሶ አሁን ዋየራችንን አስቀምጦልናል። ኔክስት ስቴፕ ምንድነው የምናደርገው? ዋየር ታግ ነው። ዋየር ታግ ለማድረግ እዚህ ጋር መተን የዋየር ነምበር ምላለ ዋየር ነምበራችን ላይ መተን ዋየር ነምበር ምኑ ላይ ክሊክ ካደረግን በኋላ ሲኩዌንሻል እናደርጋለን። የመጀመሪያው ካፒታል አር ነው እንደምትመለከቱት እንትኑ ላይ ሪፈረንሳችን ላይ አር እንላለን። ደን ፒክ ነምበር ይላል። ሶ እዚህ ጋር መተን ፒክ እናደርጋለን። ኢንተር ስንል ያው አር አስቀምጦልናል። አያችሁት? ሁለተኛው ላይ እንሄዳለን። አጌን ዋየር ነምበር ምለው ላይ ደን ዋየር ነምበር ደን ሲኩዌንሻል ኤስ ነው የምናደርገው ካፒታል ኤስ አጌን ፒክ ዋየር ነምበር ሁለተኛውን ፒክ እናደርጋለን። ደን ኢንተር ስንል ኤስ ያመጣል። ያው ሶስተኛው ላይ እንመጣና ብሉ ነው። ብሉዋችንን ዋየር ነምበር እንሰጣለን። እዚህ ጋር መተን ዋየር ነምበር እንደን ሲኩዌንሻል እንላለን። እንደገና አርኤስቲ ስለሆነ እንሰጣለን። ደን ፒክ ዋየር ነምበር ደን ሴሌክት ደን ኢንተር ስንል እዚህ ጋር ያስቀምጠው እንላለን። ፋይናሊ ምንድነው የምናደርገው? ይሄን ዋየር ታግ ወደዚህ ማምጣት ስለሆነ ወደዚህ እናምጣ። ሴሌክት እናርጋቸውና ኦኬ ሶ ዘ ኔክስት ስቴፕ ምንድነው የምናደርገው? ኦሬዲ አሁን ባዝባራችንን አስቀምጠናል። ባዝባራችን ታግ ሰተናል። አርኤስቲ እዚህ ጋር እንደምታዩት አርኤስቲ ሰተናል። ከለር ኮድ ሰተናል። ሶስተኛው ስቴፕ ምንድነው? ይሄ ሎድ ሴንተራችን የሚሄደውን ሎድ ሴንተራችን እዚህ ጋር ያለው ሞተር ነው። ሶ ወደ ሞተራችን የሚሄደውን ኬብል እንዘረጋለን ወይም ስኬች እናደርጋለን። ስለዚህ እሱን ለማድረግ እንደገና ተመልሰን እዚህ እንመጣና እዚህ አካባቢ እዚህ ጋር ሆነን ድሮይንጋችንን እንሰላለን። ሶ እንመጣና መልቲፕል ባዝ ላይ አሁን ክሊክ እናደርጋለን። ከዛ ስፔሱ እንደነበረ ይሆናል። ጎ እዚህ ጋር መተን አናደር ባዝ እንላለን። ክሊክ ከዛ ዋየር ነምበሩ 3 ነው። ኦኬ ካደረግን በኋላ እዚህ መተን ወደ ታች እንደዚህ ስናደርግ ይሄው በከለር ኮድ ነው ይዞልን የመጣው። መጀመሪያው ሬድ ከዛ የሎ ደን ብሉ ነው። ሶ ከላይ እንደዚህ ቢታዩ ፕሮፌሽናል በሆነ ወይ ነው ባይፓስ እያደረገ ነው ይዞ የመጣው። ዘ ኔክስት ስቴፕ ኦሬዲ አሁን ዋየራችንን አስቀምጠናል። ሁለተኛው ስቴፕ ምንድነው? ኤሌክትሮኒክስ ኮምፖነንቶችን ነው የምናመጣው። የመጀመሪያው ኤሌክትሮኒክስ ኮምፖነንት ፊውዝ ነው። ስለዚህ ይሄን ፊውዝ ወደዚህ እናመጣለን። ሶ ይሄን ፊውዝ ለማምጣት ቦታችንን ሴሌክት ካደረግን በኋላ እዚህ ጋር መታችሁ አይከን ሜኑ ላይ ክሊክ ታረጋላችሁ። እንደን እዚህ ጋር ክሊክ አረግ ከዛ አይከን ሜኑ ላይ ክሊክ ስናደርግ እዚህ ጋር ፊውዝ ኤንድ ሰርኪት ብሬከር ምላለ። ሶ ክሊክ እናደርጋለን ፊውዝ ላይ። ሶ ፊውዝ ኤንድ ሰርኪት ብሬከር ላይ ክሊክ ስናደርግ እዚህ ጋር 3 ፎል ፊውዝ ዊዝ ታግስ ምላለ እዚህ ጋር። ሶ እዚህ ጋር ክሊክ ታደርጋላችሁ። ሶ የመጀመሪያው ፊውዝ ላይናችን እዚህ ላይ ስለሆነ አንዱን ትሰጣላችሁ። ጎ ቱ ዘ ራይት ምላለ። ጎ ራይት ስትሉ እዚህ ጋር ፊውዝ ታግ ምላለ። የፊውዝ ታጋችንን ኤፍዩ ወይም ፊውዝ ብላችሁ መጻፍ ትችላላችሁ። እንደዚህ
እንድ ሌላ ምንም አያስፈልግም። ደን እዚህ መታችሁ ኦኬ ስትሉ ፊውዛችን ኦልሬዲ ገብቶልናል። ይሄ ፊውዝ ነው። ኦኬ ዘ ኔክስት ስቴፕ ምንድነው? በድሮይንጋችን ወይም በሪፈረንሳችን መሰረት ቀጥሎ ያለው ብሬከር ነው። ስለዚህ ሞልድ ኬስ ሰርኪት ብሬከር እናመጣለን። ደን እዚህ ጋር መተን ቦታችንን ሴሌክት ካደረግን ቀጥታ ወደ አይከን ሜኑ እንሄዳለን። አይከን ሜኑ ላይ ክሊክ ደን አይከን ሜኑ ላይ ክሊክ ካደረግን በኋላ ኔክስት ስቴፕ ምንድነው? እዚህ ጋር ፊውዝስ ኤንድ ሰርኪት ብሬከር ምለው ላይ አሁንም ክሊክ እናደርግና ሰርኪት ብሬከር ነው። ከታች ሰርኪት ብሬከር ምላለ። ሰርኪት ብሬከር ላይ የስሪ ፌዝ ሰርኪት ብሬከር ነው የምንፈልገው። እንደምትመለከቱት ስሪ ፖል ሰርኪት ብሬከር ምላለ እዚህ ጋር። ስለዚህ ስሪ ፌዝ ሰርኪት ብሬከር ክሊክ እናደርጋለን። እንደን እዚህ ጋር መተን ቦታችንን አሳይን እናደርጋለን እንደዚህ ቱ ዘ ራይት። ሶ እዚህ ጋር መተን ሰርኪት ብሬከር ሲቢ ወይም ሞልድ ኬዝ ሰርኪት ብሬከር እናለን። ሞልድ ኬዝ አፕ ኤምሲሲ ቢ ያለን እንደን ሌላው ነገር እዚህ ጋር ከመጣን በኋላ ሉፕ አፕ ካስፈለገ ሉፕ አፕ እንሰራለን። ሉፕ አፓችን ላይ የሰርኪት ብሬከራችንን ሞዴል እናያለን። ሶ ሰርኪት ብሬከራችን ኢቶን ነው። ደን እዚህ ጋር መተን አንዱን ኢቶን እንመርጠና ይሄ ዋን ፖል ሰርኪት ብሬከር ነው። ወደ ታች ወረድ በምንልበት ጊዜ አብዛኛው እንደዛ ስለሆነ እዚህ መተን የመጀመሪያውን ባለ 16 አምፒር ኢተንን ሴሌክት ኦኬ እናደርጋለን። ደን ኦሬዲ ገብቷል። አምፒሬጁም በሉፕ ኦሬዲ ገብቶልናል። ኔክስት ስቴፕ ምንድነው? እዚህ ጋር ከመጣን በኋላ ጀስት ኦኬ እንላለን። ይሄን ካንስል ስንል ይሄው 16 አምፒር ሰርኪት ብሬከር ኦሬዲ ገብቷል። ከዛ እቺኛውን ሬቲንግ ትንሽ ሌብል ለማድረግ ምንድነው የምናደርገው? እዚህ ጋር እንመጣና አትሪቡቷን ትንሽ ሾው አፕ እናርግ። እቺን ሴሌክት እቺኛውን ሴሌክት እቺን ሴሌክት እናርግና ደን ኢንተር እንበል። ከዛ እቺን ቦታ እናስዛት እንደዚህ አድርገን እንደዚህ እናርገው። እዚህ አካባቢ ላይ ቢሆን ሞር ጥሩ ነው። ኦኬ ስለዚህ 16 አምፒር ሞልድ ኬዝ ሰርኪት ብሬከራችንን እንደዚህ ያስቀምጠናል። ኔክስት ስቴፕ ምንድነው? አሁን በዲዛይናችን መሰረት ቀጥታ የሚገባው ከሰርኪት ብሬከር በኋላ ኮንታክተሮች ናቸው። ሶ ይሄን ኮንታክተር እናስቀምጣለን። እነኚህ ኮንታክተሮች ናቸው K1 K2 እና K3 የስሪ ፌዝ ኮንታክተሮች ይገባሉ። ሶ እነሱን እናስገባለን። እነሱን ለማስገባት በቂ የሆነ ቦታ መጀመሪያ ማኔጅ እናርግ። ኬብል ማኔጅመንታችንን መጨረሻ ላይ ለመስራት ስለዚህ ከመጣን በኋላ በቂ ቦታ ነው የምንፈልገው። አገን አይከን ሜኑ ላይ እንሄድና ክሊክን አይከን ሜኑ እንደን ሞተር ተርሚናል ላይ ከርነ በኋላ ምንድነው የምናደርገው? ኖርማሊ ኦፕን የስሪ ፌዝ ስታርተር ኮንታክተር እናገኛለን። የስሪ ፌዝ ሶ ሞተር ላይ ስንሄድ ይሄን እናገኛለን። ክሊክ ካደረግን በኋላ ቦታችንን አሳይን እናደርጋለን። እዚህ አካባቢ ቢሆን ሞር ጥሩ ነው። then to the right ታጋችን ሞተር ሳይሆን K1 ነው። K1 ኮንታክተር 1 ማለት ነው። then ኦኬ ኤንድ ሪፒት እንላለን። ኦሬዲ K1ችንን አስገብተናል። K2 እዚህ አካባቢ እናደርጋለን። ኔክስት ስቴፕ ምንድነው የምናደርገው? ይሄም አሁን ምንድነው ሬቲንግ አስቀምጡ ነው፣ የኮንታክተር አምፒሬጅ አስቀምጡ ነው። አሁን በዲዛይን መሰረት አይደለም እኛ እየሰራን ያለነው፣ ሳምፕል እናንተ ለማሳየት ነው። ግን ለእያንዳንዱ አምፒሬጅ እንዴት ማውጣት እንደምንችል ቀጣይ በምንሰራቸው ቱቶሪያሎች እናያለን። ደን ሌላኛው ነገር እዚህን መጣና ይሄን ሙቭ እናደርጋለን። K1 K2 K3 ስለሆነ ሶስት ኮንታክተሮችን በዚህ መደዳ ስለምናስቀምጥ ኤግዚት እንልና ይሄን እንደዚህ አድርገን ይሄንንም ሴሌክት ይሄንንም ሴሌክት ከዛ እዚህን መጣና ኮፒ እንላለን። ኦኬ K1 K2 እዚህ ጋር አለልን። K3 እዚህ
አካባቢ እናደርጋለን ማለት ነው። ደን ኤግዚት ካልነ በኋላ ተመልሰን ስናይ ይህን እናገኛለን። ሶ የኬብላችንን የአይከናችንን ታግ እንሰጣለን። ይሄ ታጋችን ኬቱ ነው ወይም በኮሊት ስታር ዴልታ ኮንታክተር ነው። ስለዚህ ምንድነው የምናደርገው? ይሄ ኬ3 ኬቱ ደን ኦኬ። እዚህ ጋር መተን ስታር ኮንታክተር ኬ3 ይሆናል። እንደዚህ ኦኬ እንላለን። ሶ ኬ1 ኬ2 ኬ3 ኦልሬዲ እዚህ ጋር ሳይን አድርገናል። ኔክስት ስቴፕ ምንድነው? ኮንታክተራችንን ካስቀመጥን በኋላ ስታር ሜን ኮንታክተር፣ ዴልታ ኮንታክተር እና ስታር ኮንታክተር እዚህ ጋር አስቀምጠናል። ኔክስት ስቴፕ ምንድነው? ተርማል ኦቨርሎድ ሪሌይ ነው። ሶ ተርማል ኦቨርሎድ ሪሌያችንን እዚህ ጋር እናመጣለን። ሶ ተርማል ኦቨርሎድ ሪሌይ ለማምጣት ምንድነው የምናደርገው? አገን አይከን ሚኑ ላይ እንሄድና አይከን ሚኑ ላይ ክሊክ እናደርጋለን። ኔክስት ስቴፕ እዚህ ጋር ስንመጣ ሞተር ነው። አሁንም የሞተር ፕሮቴክሽን ስለሆነ እዚህ ጋር ሞተር የሚለው ላይ ክሊክ እናርግ። ሞተር ላይ ክሊክ ስናደርግ ተርማል ኦቨርሎድ ሪሌይ ምላለ። ስለዚህ ተርማል ኦቨርሎድ ሪሌይ ወይም ስሪ ፌዝ ኦቨርሎድ ምላለ። ይሄኛውን ክሊክ እናደርጋለን። እንደን ቦታችንን በዚህ ወይ ሰሌክት እናደርጋለን። ጎ ራይት እንላለን። ከዛ እዚህ ጋር መተን ኦቨርሎድ ሪሌይ ካስቀመጥን በኋላ አይከንም ወይም ታግንም እንደገና just overload relay overload thermal overload relay then ኦኬ ብቻ ነው የምንለው። ይሄው then ኦኬ ስንል yes አፕዴትስ እንላለን። ስለዚህ ተርማል ኦቨርሎድ እዚህ ጋር ወጥቶልናል። ኔክስት ስቴፕ እንደው የምናደርገው እዚህ ጋር መተን አትሪቡታችንን ትንሽ ሙቭ እናደርጋለን። ሶ እቺኛዋ ናት አትሪቡታችን። then ኢንተር እንበል then ክሊክ ስናደርግ ኦልሬዲ አሁንም ኢንተር ካልነ በኋላ ይሄኛውን አትሪቡታችንን ሰምሃው ወደዚህ አካባቢ መውጣት እንችላለን ማለት ነው። ኦኬ ስለዚህ ተርማል ኦቨርሎድ በዚህ ወይ አስቀምጠናል። እንደምታዩት ኦቨርሎድ ሪሌያችንን አስቀምጠናል። ሞተራችንንም እዚህ ጋም ስታር ዴልታ እና ሜን ኮንታክተርም ስናስቀምጥ በዚህ ወይ ኔም ታግ መስጠት እንችላለን፣ ተመሳሳይ ስቴፕ ስለምንከተል። ሶ የመጨረሻ ስቴፓችን እንደ በሪፈረንሳችን መሰረት እዚህ ጋር እንደምታዩት ኦልሬዲ ተርማል ኦቨርሎድ ሪሌይ ካስገባን በኋላ ምንድነው የምናደርገው? ኔክስት ስቴፕ ሞተር ማስቀመጥ ነው። ሶ እዚህ ጋር ስንመጣ የመጨረሻው የስሪ ፌዝ ሞተር የምናስገባበት ነው። ሶ ስሪ ፌዝ ሞተር ለማስገባት ልርቢት የዋየሩ ጀስት ኤክሰሲቭ ዋየር ነው እዚህ ጋር የተዘረጋው። ቴክኒካሊ ሲታይ እዚህ ጋር ስኬች ስናደርግ በጣም ሰፊ ቦታ ስላለን ምንድነው የምናደርገው? ይሄን ዋየር ትሪም አውት እናደርጋለን። ትሪም አውት ለማድረግ ምንድነው እዚህ ጋር ዋየር ትሪም ይላል። ደን እዚህ ጋር ሆሪዞንታል ላይን ከዚህ ፒክ አድርጋችሁ አሳይን አድርጉ። ደን ከዛ በኋላ እዚህ ትመጡና ትሪም ይላል። ትሪም ላይ ትመጡና ይሄን ፓርት ትሪም አውት አድርጉ። ደን ፋይናሊ ለሪፈረንስ ያስገባችሁትን ላይን አውጡት። ከዛ ላስት ስቴፕ አይከን ሚኑ ላይ የምናስገባው ምንድነው? ሞተር ነው። ስለዚህ ሞተር ለማስገባት ወደ ስኬማቲካችን ተመልሰን አይከን ሚኑ ላይ ገፍተን ሞተር ስሪ ፌዝ ሞተር እናመጣለን። አጌን ሞተር ኮንትሮል ምሎ ላይ ክሊክ እናደርግና ሞተር ላይ ከዛ ስሪ ፌዝ ሞተር ምላለ ይሄኛውን ስሪ ፌዝ ሞተር ሰሌክት እናደርግና አምጥተን እዚህ ጋር ሴንተር ሪፈረንስ አስይዘን then MTO ሚለውን just ሞተርን በለው ስሪ ፌዝ ሞተር then ኦኬ እንበል። ይሄው ስሪ ፌዝ ሞተራችንን ኦልሬዲ ያስገብቶልናል።
እንደምታዩት። ዘ ኔክስት ስቴፕ ምንድነው የምናደርገው? እንግዲህ ዋየሪንግ ሲስተም ነው። ዋየር ዲያግራማችን ነው ይዘን የምንሄደው። ዋየር ዲያግራም ስንሰራ በጣም ጥንቃቄ ማድረግ አለብን። በተለይ ስታር ዴልታ ሞተር ኮኔክሽን ፓወር ኮኔክሽን ስንሰራ ዴልታ ኢንተርናል የሞተር ኮኔክሽናችንን በደንብ ማወቅ አለብን። ምንድነው የምናደርገው? እዚህ ጋር ታግ እንሰጣለን። U1 ነው፣ V1 ነው፣ W1 ነው። V1 እና W1 ነው እዚህ ጋር የሞተራችን ስታርቲንግ ላይ ነው 100 ፓወር። ስለዚህ እሷን ታግ እንሰጣለን። ታግ ነምበራችን ላይ እንሄድና እዚህ ጋር ዋየር ነምበር ላይ ዋየር ነምበር ምሎ ላይ ክሊክ ካደረግን በኋላ ሲኩዌንሻል ላይ እዚህ ጋር ምን እናደርጋለን? U1 እንላለን። እንደን ፒክ ዋየር እዚህ ጋር መተን እንደዚህ ካደረግን በኋላ ኢንተር እንላለን። U1 ሰጥቶልናል። እንደ ኔክስት ቲንግ ምንድነው? እንደገና ዋየር ነምበር ላይ እንሄድና ምንድነው የምናደርገው? ክሊክ እንደ ዋየር ነምበር እንደን ሲኩዌንሻል U1 V1 እንላለን። V1 እንደን ፒክ the ዋየር ነምበር እዚህ ጋር መተን ዋየር ነምበራችን ፒክ ኢንተር። ሶስተኛው W1 ነው። W1 ዋየር ነምበራችን ፒክ እናደርጋለን። እዚህ መተን ዋየር ነምበር ደን ሲኩዌንሻል እዚህ ጋር W1 እንላለን። ደን ፒክ እናደርጋለን። እቺን ፓርት ፒክ አደረግን ደን ኢንተራል። ስለዚህ U1 V1 እና W1 ኦልሬዲ ሰጥተናል። the next thing what we have to do is የሞተር ስሪ ፌዝ ኮኔክሽን ይሄ U1 ከማጋ ነው የሚገናኘው? በዴልታ ኬዝ ከማጋ ነው የሚገናኘው? በስታር ኬዝ የሚለውን ኢንዲቴል ይዤላችሁ እመጣለሁ። ነገር ግን ይሄ U1 ከW2 ጋር ነው የሚገናኘው። ይሄ B1 ደግሞ ከV1 ከU2 ጋር ይገናኛል። W1 ላይ ስንመጣ T ላይ W1 እና V2 የሚያገኘው T ነው። U1 እና V1 እና U2 የሚያገኘው S ነው። U1 እና W2 የሚያገኘው ምን ይሆናል ማለት ነው? R ፌዝ ይሆናል ማለት ነው። ስለዚህ ፌዛችንን ኦሬዲ ካስቀመጥ the next step ምንድነው የምናደርገው? ኦሬዲ ኢንተርናል ኮኔክሽናችንን እናውቃለን፣ የሞተር ኮኔክሽናችንን። ስለዚህ ስታር እናመጣለን። መጀመሪያ ዋየራችን ላይ እንሄድና ዋየር ክሊክ እናደርጋለን። ከዛ ይዘመተን ዋየር ነምበራችንን የመጀመሪያውን አምጥተን ለK1 K1 ላይ ሰጠን። ከዛ ቀጥሎ K2 ላይ ሰጠን። ኦሬዲ አሁን አርስቲያችንን ለኬቱ ወይም ለዴልታ ኮንታክተር ሰጥተናል። ኔክስቲንግ ዴልታ ኮንታክተር የሚያገኘው ማን ነው የሚለውን ኦሬዲ ካልኩሌሽናችንን ስለጨረስ እዚህ ጋር እናመጣና ሁለተኛውን ዋየር አጌን ዋየር ነምበር ላይ እንሄድና ኬቱ ላይ ያለውን ዋየር ኮኔክት እናደርጋለን። ወደ ሞተር ተርሚናላችን ነው የምንሄደው። ስለዚህ የመጀመሪያው ሬድ ላይ ስለሆነ እዚህ ኮኔክት እናደርጋለን። ኦኬ፣ ቀጥሎ እዚህ ጋር ከመጣን በኋላ እዚህ ፖይንት ላይ ቆመን ተመሳሳይ ፕሮሲጀር ነው የምንከተለው። ጀስት B1 እንደዚህ ኮኔክት እናደርጋለን። ፕላስ ቲፔዝም ፓወር እንሰጣለን። ከላይም መተን ከመጣው ከሜይን ፓወር ለእያንዳንዱ ኮይል እንሰጣለን። እንደገናም ወደ ስታር ኮንታክተር ስንመጣ ስታር ኮንታክተር ከዴልታ ኮንታክተር ታፕ ያደረግን በከለር ኮድ እንሰጣለን። ከላይ ሻንት መደረግ ስላለበት አንደኛው ፓርት ሻንት ይሆናል ኢን ሲሪየስ። እንደዚህ ሻንት እናደርጋለን። በአጠቃላይ የስታር ዴልታ ፓወር ኮኔክሽናችን ይሄን ይመስላል። በጣም ቀላል ነው፣ ሲምፕል። የትኛውንም አይነት ጥያቄ ኮሜንት ሴክሽን ላይ አስቀምጡ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ፎሎ በማድረግ ቤተሰብ ሁኑ። ጋድ ብሌስ ዩ። ሲ ዩ ሱን። ባይ ባይ።